ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው። በዛሬው ቆይታችን በክልል አቀፍና ሀገር አቀፍ ፈተና የሚወስዱ ተማሪዎች ውጤታቸውን ለማሻሻል ምን አይነት ስራዎች እየተሰሩ ነው የሚለውን ርዕሰ ጉዳይ አንስተን እየተወያየን ቆይታ የምናደርግ ነው የሚሆነው። በአማራ ክልል የትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ እዚህ ስቱዲዮ ጋብዘን የተማሪዎችን ውጤት ለማሻሻል በክልሉ ምን ስራዎች እየተሰሩ ነው የሚለውን ሀሳብ እያነሳን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቼ የማቀርብላችሁ ይካስ ማስረሻ ነኝ። አብራችሁን ቆዩ። ክልል አቀፍና ሀገር አቀፍ የሚወስዱ ተማሪዎች አሉና እንዲሁ ከባለፉት ዓመታት አንጻር ሲታይ ዘንድሮ የተማሪዎች በተለይ የተፈታኞች ተማሪዎች ቁጥር ከባለፉት ዓመታት አንጻር ሲታይ ምን መሻሻል አሳይቷል፣ ምን እድገት አለው ከሚለው ከዛ ሀሳብ እንጀምርና ሌሎች ሀሳቦችን እያነሳን ቆይታ እናደርጋለን። በጣም አመሰግናለሁ። የተማሪዎች ውጤት ማሻሻልን በተመለከተ በተለይም አዲሱ የትምህርትና ስልጠና ፖሊሲ ከተቀረጸና አዲሱ ስርዓተ ትምህርት ወደ ስራ ከገባ ጊዜ ጀምሮ የተማሪዎችን ውጤት የማሻሻል ጉዳይ ትልቅ አጀንዳ ሆኗል። ቁጥራቸውን በሚመለከት ያለፉት ዓመታት የጸጥታ ችግር በተፈታኝ ተማሪዎች ላይ ያለው ተጽዕኖ ሰፊ ነው። ያ ማለት የታችኛው የክፍል ደረጃ ላይ ተማሪዎችን ማግኘት ካልተቻለ ወደ ላይኛው የክፍል ደረጃ የመድረስ እድላቸው ዝቅተኛ ነው የሚሆነው። ከዚህ አኳያ የተማሪዎች ቁጥር በ8ኛ ክፍልና በ6ኛ ክፍል የተሻለ ነው ካለፉት ዓመታት። የ12ኛ ክፍልን ስንመለከት ግን ያን ያክል ለውጥ አለው ተብሎ የሚወሰድ አይደለም። በዚህ ዓመትም ወደ 91252 ተማሪዎች ናቸው ለፈተና ዝግጅት ያደረጉት። ስለዚህ ከ12ኛ ክፍል አኳያ ካለፉት ዓመታት የተሻለ ቁጥር ነው ያለው ብሎ መውሰድ አይቻልም። በ6ና በ8ኛ ክፍል ግን ካለፉት ዓመታት በአንጻራዊነት የተሻለ ተማሪ በዚህ ዓመት ይፈተናል። በተለይ ባለፉት ዓመታት በየጊዜው እየቀነሰ ነበርና እንደ የዘንድሮ ጋር ሲታይ እንደ ከ2017 2016 ጋር አነጻጽረን የምንገልጸው ነገር ይኖራልና ባለፉት ዓመታት የታችኛው የክፍል ደረጃ ላይ ተማሪዎች የትምህርት ገበታ አለመሆናቸው ለዚህ ዓመት ብቻ ሳይሆን ለሚቀጥሉት የተወሰኑ ዓመታትም ዋጋ የሚያስከፍል ጉዳይ ነው የሚሆነው። ስፔሲፊካሊ ዚህን ዓመት ከወሰድን ግን የ12ኛ ክፍል ቅድም እንዳነሳሁት ያን ያክል ከ2016ም ከ2017ም በአንጻራዊነት ተቀራራቢ ነው ብሎ መውሰድ ይቻላል። የ6ና የ8 ደግሞ ካለፉት ዓመታት የተሻለ ነው። ይሄ የሆነበት ምክንያት 2017 ላይ ከ2016 የተሻሉ ተማሪዎች ወደ ትምህርት ቤት መጥተዋል። 2018 ደግሞ ከ2017 የተሻለ የተማሪ ቁጥር ወደ ትምህርት ቤት የመምጣት እድል ነበረውና ለውጡ አለ። ከዛ ጋር በተያያዘ የ6ና የ8 በአንጻራዊነት ከክልሉ አቅም አኳያ ከህዝባችን ቁጥር አንጻር በዚህ ደረጃ እንደርስበታለን እና እናስፈትነዋለን ካልነው ቁጥር አኳያ ከታየ በጣም ዝቅተኛ ነው። ምክንያቱም ከዚህ ተማሪ በላይ ወደ 2011 2012 ከዚህ በፊት ባሉ ዓመታት ወስደን ብንመለከት አሁን ከምናስፈትነው ተማሪ ቁጥር በላይ እያስፈተን የነበርንበት ጊዜ ነው የነበረው። ከአሁን ከሁለቱ ዓመት ከጸጥታ ችግሩ ከተከሰተ በኋላ ያለውን በአንጻራዊነት ከወሰድን ግን በ6ኛ ክፍልና በ8ኛ ክፍል በአንጻራዊነት የተሻለ ለውጥ ታይቷል ብሎ መውሰድ ይቻላል። ያው በተያዘው የትምህርት ዘመን እንደሚታወቀው ካለፉት የችግር ዓመታት አንጻር የ6ኛ ክፍል የ8ኛና የ12ኛ ክፍል ተማሪዎች የተሻለ ውጤት እንዲያመጡ የተለየ እቅድ እንደ ትምህርት ቢሮ የተያዘ ነበረ። በዚህ ዓመት ብቻ ሳይሆን ባለፉት ዓመታት አዲሱ ስርዓተ ትምህርት ከተቀረጸ ጊዜ ጀምሮ ወደ ተግባር ከተገባ ጀምሮ የተማሪዎች መብቃት ጉዳይ የሁሉም አጀንዳ እንዲሆን ለማድረግ ጥረት ተደርጓል። በዚህ ዓመትም ከሌላው እቅድ በተለየ መንገድ የተማሪዎችን ለማብቃት በተለይ የክልላዊና ሀገራዊ ፈተናን በተመለከተ በጥቅል ደግሞ በሁሉም የክፍል ደረጃዎች ተማሪዎች እንዲበቁ ለማድረግ ልዩ እቅድ ለማቀድ ጥረት ተደርጓል። በዚህ ልዩ እቅድ መካተት ያለባቸው የተማሪዎች ማብቂያ ስልቶች ተብሎ ተለይተዋል። ከነዚህ የማብቂያ ስልቶች ውስጥ የመጀመሪያው የግብአት ችግሮችን እንፍታ ነው። በተለይ ከመጽሐፍ ጋር የተያያዙ ችግሮች መፈታት አለባቸው በሚል መጽሐፍ ችግሮችን ለመፍታት ጥረት ተደርጓል። ከዚህ አኳያ ከ5ኛ ክፍል እስከ 8ኛ ክፍል ያሉ በዋነኝነት አካዳሚክ የሆኑ ሳብጀክቶችን ለማሟላት ጥረት ተደርጓል። ከ9 እስከ 12 ያሉ መጽሐፍትም በትምህርት ሚኒስቴር የማሟላት ስራ ተሰርቷል ማለት ነው። በታችኛው የክፍል ደረጃ የተወሰኑ የሚቀሩ አሉ። አሁን ወደ 4.5 ሚሊዮን መጽሐፍ በትምህርት ሚኒስቴር ተዘጋጅቶ ወደ ስርጭት የገባለ በቀጣይ ጊዜያት የሚስተካከል ይሆናል። ስለዚህ የመጀመሪያው ጉዳይ ግብአትን ከማሟላት አኳያ ነው። ሁለተኛው ያስቀመጥ ነው የማብቂያ ስልት የይዘት ማጠናቀቅን በተመለከተ ነው።
ከዚህ በፊት የነበረው የተማሪዎች ውጤት የቀነሰበት አንዱ መሰረታዊ ምክንያት ብለን ስንገመግም ልጆች መማር ያለባቸውን ትምህርት ክፍለ ጊዜ ሳያጠናቅቁ ወደ ፈተና እየገቡ ነው፣ ይዘት መጠናቀቅ አለበት ሚል ግምገማ ነበረ። ከዚህ አንጻር የ12ኛ ክፍል ተፈታኞች ከ9ኛ ክፍል እስከ 12ኛ ክፍል ያለውን ይዘት፣ የ8ኛ ክፍል ተፈታኞች የ7ኛ ክፍልና የ8ኛ ክፍልን፣ የ6ኛ ክፍል ተፈታኞች የ5ኛ ክፍልና የ6ኛ ክፍልን ይዘት እንዲያጠናቅቁ የማድረግ ስራ በሁለተኛ ደረጃ ተለይቶ እየተሰራ ነው። ጥሩ ውጤት እያየንበት ነው ብሎ መውሰድ ይቻላል። ሶስተኛው እየሰራን ያለ ነው ተማሪዎች በተለይም ውጤታቸውን እንዲያሻሻል የማጠናከሪያ ትምህርት የመስጠት ጉዳይ ነው። ከማጠናከሪያ ትምህርት አኳያ በሶስቱም የክፍል ደረጃዎች ልዩ ትኩረት ሰጠን እየሰራን ያለ ነው። ለማሳያ ያክል የ12ኛ ክፍልን ወስደን ብንመለከት 537 አስፈታኝ ትምህርት ቤቶች አሉ። ከ537 ውስጥ 517ቱ ተከታታይ የሆነ የማጠናከሪያ ትምህርት ይሰጣሉ። ወደ 76000 የሚሆኑ ተማሪዎች በማጠናከሪያ ትምህርቱ ይሳተፋሉ። ከ5000 በላይ መምህራን የማጠናከሪያ ትምህርቱን ይሰጣሉ። በዚህ አኳያ የማጠናከሪያ ትምህርት በልዩ ሁኔታ እየሰራንበት ነው። ሌላው የለየ ነው የቤተ መጻሕፍት አጠቃቀምን በተመለከተ ማሻሻል ነው። አንዱ ስንገመግም የነበረው ልጆች ቤተ መጻሕፍት ቢኖርም እንኳን ያጠቃቀም እንትናቸው በጣም ዝቅተኛ ነው፣ ላይብረሪ አይገቡም ነበረ። እዚህ ላይ ግንዛቤ ለመፍጠር ክበባት እንዲቋቋሙ ለማድረግ ጥረት ተደርጓል። የሚጠቀሙበትን የቤተ ንባብ የሚጠቀሙበትን የጊዜ ገደብም የማሻሻል ስራ ተሰርቷል። እሁድ ቅዳሜ እንዲጠቀሙ፣ ምሳ ሰዓትን እንዲጠቀሙ፣ ልጆች በሚመቻቸው ጊዜ ገብተው ላይብረሪ እንዲያነቡ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለው። ሌላው ከኛ ክልል አኳያ በልዩ ሁኔታ የምንሰራው የስነ ልቦና ግንባታ፣ ልጆች ተፈታኝ ናቸው። ስለዚህ በስነ ልቦና እንዲዘጋጁ ለማድረግ ከዩኒቨርሲቲዎች ጋር ከኮሌጆች ጋር በስፋት እየሰራን ያለ ነው። የአዳር ጥናት ፕሮግራም በጣም በስፋት ለመስራት ጥረት ተደርጓል። የ12ኛ ክፍልን ብቻ ለማሳያ ብንወስድ ወደ 133 ትምህርት ቤቶች ከ4000 በላይ ተማሪዎች አሁን በአዳር ጥናት ፕሮግራም ይሳተፋሉ። ከዚህ ውጭ ሌሎች የማብቂያ ስልቶችም አሉን። የወርክሽት የማዘጋጀት ሞዴል ፈተናዎችን የመስጠት በትምህርት ሚኒስቴር የተዘጋጁ ቪዲዮዎች አሉ። እነዚህ ቪዲዮዎችን የመጠቀም ስራዎች በስፋት እየሰራን ያለ ነውና በጥቅል ከባለፉት አመታት የተሻለ ውጤት እንዲመጣ እንደ ክልል እየሰራን ነው። በክልል ደረጃ ደግሞ በዚህ አመት ልዩ ስራ ለመስራት የሚያስገድዱ ነገሮች አሉ። አንደኛው ቅድም እንዳነሳሁት ባለፉት አመታት የነበሩ ውጤቶችን የማሻሻል ጉዳይ ግዴታ ነው። ሁለተኛው በተለይ 6ም 8ኛ ክፍልንም ስንመለከት ከትምህርት ገበታ ውጭ ቆይተው የመጡ ልጆች አሉ። ባለፉት 2 አመታት ወይ 3 አመታት ከትምህርት ገበታ ውጭ ሆነው ቤታቸው ቆይተው የመጡ ልጆች፣ እነዚህ ልጆች ልዩ ድጋፍ ያስፈልጋቸዋልና ይህን ታሳቢ ያደረገ ስራ በዋነኝነት በሶስቱ የክፍል ደረጃ በጥቅል ደግሞ በሁሉም የክፍል ደረጃ ተማሪ ማብቃት ጉዳይ የክልሉ አጀንዳ ነው ብለን ለመስራት ጥረት እየተደረገ ነው። ለፈተና ቅድመ ዝግጅት ማድረግ በጣም ወሳኝ ነገር ነው እና እንደው ምን አይነት ስራዎች ላይ ትኩረት ያደረጉ ስራዎችን ትምህርት ቤቶች እየሰሩ ነው? እናንተ እንደ ቢሮስ የምታደርጉት ክትትል ምን ይመስላል? በዋነኝነት ከመጀመሪያው ጀምሮ እየሰራን ያለ ነው እነዚህ ቅድም በለየናቸው የማብቂያ ስልቶች ሁሉም ሰው ተመሳሳይ ግንዛቤ እንዲኖረው የማድረግ ስራ ለመስራት ጥረት ተደርጓል። ልጆቻችን ውጤታቸው እንዲሻሻል ምን መስራት አለብን በሚል ከወላጆች ጋር የመወያየት፣ ከተማሪዎች ጋር የመወያየት፣ ከመምህራን ጋር የመወያየት፣ አጠቃላይ ከማህበረሰቡ ጋር ውይይት ለማድረግ ጥረት ተደርጓል። ይሄ አንዱ የቅድመ ዝግጅት ስራ ነው። ሁለተኛው መሟላት ያለባቸው እነዚህን የማብቂያ ስልቶች ለመጠቀም ግብአቶች ያስፈልጉታል። እነዛን ግብአቶች የማሟላት በተለይ የአዳር ጥናት ፕሮግራም ግብአት የሚያስፈልገው ነው። ለልጆች አልጋ ያስፈልጋቸዋል፣ ሲያድሩ ምግብ ያስፈልጋቸዋል፣ ሌሊት ላይብረሪ ማግኘት አለባቸው፣ አድረው ስለሆነ የሚያነቡት። እነዚህን ግብአቶች የማሟላት ስራ መሰራት አለበትና የቅድመ ዝግጅት ስራዎች በእያንዳንዱ የማብቂያ ስልት የራሱ የቅድመ ዝግጅት ስራ አለው። ይህን የቅድመ ዝግጅት ስራ ከክልል ጀምሮ እስከ ትምህርት ቤት ድረስ እየተሰራ ነው ማለት ነው። ትምህርት ቤቶቹ በሁሉም ትምህርት ቤቶች ሁሉም የማብቂያ ስልቶች ላይተገበሩ ይችላሉ። እንደ ትምህርት ቤቶቹ ተጨባጭ ሁኔታ የሚጠቀሙባቸው የማብቂያ ስልቶች ናቸው ማለት ነው። በክልል ደረጃ ግን እነዚህን የማብቂያ ስልቶች መጠቀም አለመጠቀማቸውን በየሳምንቱ ክትትል ይደረግበታል። በየሳምንቱ ግብረ መልስ ይሰጥበታል። በየወሩ በየሩብ አመቱ ደግሞ የድጋፍና ክትትል ስራ ይሰራል። የግምገማ አካል ሆኖ እየሄደ ነው ያለውና በሁሉም ትምህርት ቤቶች አሁን የተማሪ ማብቃት ስራ አጀንዳ ሆኗል ብሎ መውሰድ ይቻላል። ከዚህ በፊት በነበሩት ጊዜያት ወጣ ገባነት የነበረበት ሁኔታ ነበር። አሁን ኦልሞስት በሁሉም አካባቢ በሚባል ደረጃ የተማሪዎች ማብቃት ጉዳይ አጀንዳ የሁሉም አጀንዳ የወላጆች አጀንዳ እንዲሆን፣ የተማሪዎች አጀንዳ እንዲሆን፣ የወላጆች አጀንዳ እንዲሆን፣ የመምህራን አጀንዳ እንዲሆን ለማድረግ ጥረት እየተደረገ ነው ማለት ነው። አሁን ተማሪዎችን ለፈተና የማዘጋጀቱ ዘዴው ከባለፉት አመታት ጋር ሲነጻጸር ምን የተለየ ነገር አስቀምጧል? በዋነኝነት ከባለፉት አመታት በስፋት ደረጃ በመሄድ ነው። ተደራሽነትን በማስፋት በርከት ያሉ ትምህርት ቤቶች እነዚህን የማብቂያ ስልቶች የመጠቀም ሁኔታ
ተደራሽነቱ ሰፍቷል። ከዚህ በፊት በውስን ትምህርት ቤቶች መደበኛ የትምህርት መማር ማስተማሩን ስራ ያስኬዱና ግን ሌሎች ተጨማሪ የማብቂያ ስልቶችን ያለመጠቀም ነገሮች ነበሩ። አሁን በሁሉም አካባቢዎች እንዲተገበርና ስፋቱን ተደራሽነቱን ከፍ የማድረግ ስራ አንደኛው የተለየው ነው። ሁለተኛ ጥራቱ ነው። የማጠናከሪያ ትምህርት ማለት ዝም ብለን በጅምላ ምንሰጠው አይደለም። ተማሪዎች መለየት አለባቸው። ከፍተኛ አቀባበል ያላቸው፣ መካከለኛ አቀባበል ያላቸው፣ ዝቅተኛ አቀባበል፣ እነዚህን ደግሞ መሰረት ያደረገ ይዘቶቹ መለየት አለባቸው። የትኛው የክፍል ደረጃ ላይ ነው ልጆቹ ማስተማር የሚፈለገው? የማጠናከሪያ ትምህርት የተማሩትን ያወቁትን ድጋሚ ብንሰጠው ድካም ነው የሚሆነው። ስለዚህ ልጆቹ የትኛው ኮንቴንት ላይ ነው የሚያስፈልጋቸው ብሎ መለየት፣ ስለዚህ በፕሮግራም የመምራት ስራ ሌላኛው በተለየ መንገድ በዚህ አመት ሰራ ነው ብለን የምናስብ ነው። የተሳታፊ ተማሪዎች ቁጥርም ካለፉት አመታት የጨመረበት ሁኔታ አለ። የማጠናከሪያ ትምህርት የሚሳተፉ ተማሪዎች ቁጥር ከባለፉት አመታት የጨመረ ነው። ከዚህ በፊት የማጠናከሪያ ትምህርት ይሰጣል፣ የሚሳተፉ ተማሪዎች የሚጠቀሙ ተማሪዎች ግን ቁጥራቸው አነስተኛ ነበር። አሁን ቁጥራቸው የመጨመር ሁኔታ እየተያየ ነውና የማብቂያ ስልቶቹንም በቁጥር የማብዛት እንዲሁም ተደራሽነታቸውም ወደ ሁሉን አካባቢ የማስፋት ጥራቱን ደግሞ በአግባቡ የመከታተል ጉዳይ በዚህ አመት ለየት ብሎ የሰራ ነው ስራ ነው ብሎ መውሰድ ይቻላል። አሁን ተማሪዎችንም የግድ መከታተል የግድ ያስፈልጋል። የወላጆች ጥምረት፣ የመምህራን ድጋፍ እና ሌሎችም ጉዳዮች ያስፈልጋሉና ጊዜን ከአግባቡ ከመጠቀም ጊዜ ጀምሮ በተለይ በትምህርት ቤት ላይ የሚሰሩ ቅድመ ሁኔታዎች አሉና ያለው ሁኔታ ያንን ለመተግበር ምን ያህል ያስችላል? ትምህርት ጥራት ማረጋገጥም የተማሪዎች ውጤት ማሻሻልም በአንድ ተቋም ብቻ ተጀምሮ በአንድ ተቋም የሚጠናቀቅ ስራ አይደለም። የብዙ ባለድርሻ አካላትን ርብርብ ተሳትፎ የሚጠይቅ ነው። የተማሪዎቹን ጥረት ይጠይቃል። የወላጆችን ክትትል ይጠይቃል። የመምህራንን በትጋት የማገዝ ይጠይቃል። የትምህርት ቤት አስተዳደሩን የመገምገም የመደገፍ፣ የሚያጋጥሙ ችግሮችን የመፍታት ስራ ይጠይቃል። ከዚህ አኳያ አሁን ያለንበት ሁኔታ ካለፉት አመታት በአንጻራዊነት የተሻለ ነው ብሎ መውሰድ ይቻላል። ይሄ ከቦታ ቦታ ልዩነት ይኖረዋል። ግን በአብዛኛው ስንወስድ የመማር ማስተማሩን ስራ ለማሳለጥ በተለይ የተመዘገቡ ተማሪዎችን ከማብቃት አኳያ ያን ያክል ሰፊ የሆነ ጉለት የሚገጥመው ጊዜ ነው ብሎ መውሰድ አይቻልም። ያልመዘገብናቸው ተማሪዎች አሉ፣ ከትምህርት ገበታ ውጭ የሆኑ ልጆች አሉን፣ ያልተከፈቱ ትምህርት ቤቶች አሉን። እነሱን ትተን አሁን የመጡትን ልጆች ለማብቃት ግን በተቻለ መጠን ጥረት እየተደረገ ነው። በአንጻራዊነት ካለፉት አመታት የተሻለ ነው ብሎ መውሰድ ይቻላል። በአሁኑ ሰዓት ወይዘሮ ኢየሩስ ያው የኦንላይን ፈተና የትምህርት ጥራት ማሻሻያ ሆኖ እየተተገበረ ነው የሚገኘው እንደ ሀገርም እንደ ክልልምና እንደው በዚህ ጉዳይ ላይ የማቴሪያል እጥረት፣ ተማሪዎችን የማዘጋጀት እጥረት ብዙን ጊዜ ይነሳል በአብዛኛውና እንደው ይህንን ለመቅረፍ ምን እየሰራ ነው እንደ ክልል ትምህርት ቢሮ? መልካም። የኦንላይን ፈተናን በተመለከተ የተሰሩ ካሉ ስራዎች ከመግባቴ በፊት እንደው ፋይዳው ላይ ትንሽ ብንነጋገር ደስ ይለኛል። ከዚህ አኳያ ዘመኑ የቴክኖሎጂ ዘመን ነው። ሁሉም ስራዎች ወደ ቴክኖሎጂ እየገቡ ያሉበት ሁኔታ ነው ያለው። ስለዚህ እኛም እንደ ትምህርት መዋቅሩ አብዛኛዎቹ ስራዎች በቴክኖሎጂ የተደገፉ እንዲሆኑ ማድረግ ይጠበቅብናል፣ ግዴታም እየሆነ ያለበት ነው። ስለዚህ የመጀመሪያው ጉዳይ ከቴክኖሎጂ ርቀን የምንኖርበት ዘመን አይደለም። ስለዚህ ተገደንም ጊዜው በራሱ አስገድዶንም ወደ ቴክኖሎጂ የምንገባበት ጊዜ መሆኑ አንዱ አስገዳጅ ሁኔታ ነው። ሁለተኛ በኦንላይን ፈተና መስጠት ጊዜን ከመቆጠብ ሀብትን ከመቆጠብ ከጥራት አኳያም በጣም ወሳኝ ነው። የተሻለ ጥራት እንዲኖረው በማድረግ ረገድ ጊዜን ባጭር ጊዜ ውስጥ ተማሪዎች በቀጥታ እንዲፈተኑ የማድረግ እድሉ በጣም ሰፊ ነው። ሶስተኛው ከሰው ንክኪ ነጻ ከማድረግና ኩረጃን ከመከላከል አኳያ በጣም ወሳኝ ቴክኖሎጂ ነው ብለን እንወስዳለን። ምክንያቱም የፈተና ተዘጋጅቶ ተማሪዎች እስኪደርሱ ድረስ በወረቀት ፈተና ሲሆን በጣም ብዙ ሰዎችን እያለፈ ነው የሚሄደው። ትራንስፖርቴሽኑ አለ፣ ትራንስፖርት የሚያደርጉ አካላት አሉ። ከዛ በኋላ ደግሞ ብዙ ሂደቶችን አልፎ ነው የሚሄደው። አሁን ግን ንክኪን በጣም ይቀንሳል። ስለዚህ ከኩረጃ አኳያም ነጻ የማድረግ እድሉ ሰፊ ነውና እንደ ክልልም እንደ ሀገርም የኦንላይን ፈተና ከ2016 ጀምሮ ስንሰራ ነው የቆየ ነው። ቁጥሩ ግን በጣም አነስተኛ ነበር። 2016 በውስን ከተሞች ነው የጀመርነው። 2017 ኦልሞስት ወደ 11 ዞኖች አካባቢ ለመስራት ጥረት አድርገናል። ስለዚህ እንደ ክልልም እንደ ሀገርም ልምድ አለን ብሎ መውሰድ ይቻላል። በጣም ጥሩ ነው። በተማሪዎችም በወላጆችም ያለው አቀባበል መልካም ነው። ከዚህ አንጻር በዚህ አመት የሰራናቸው ስራዎች አሉ። የኦንላይን ፈተናን በተሻለ መንገድ ለመተግበር ከባለፉት አመታት ልምድ ተነስተን የመጀመሪያ የሰራነው ስራ ተማሪዎቻችን በዚህ አመት በኦንላይን ይፈተናሉ ብለን ለወላጆች፣ ለተማሪዎች ለራሳቸው፣ ለመምህራንና ለትምህርት ቤቱ ማህበረሰብ ከክልል እስከ ትምህርት ቤት ድረስ ግንዛቤ የመፍጠር ስራ ተሰርቷል።
ሁለተኛው ግብአቶችን የማሟላት ስራ ነው የተሰራው። ቅድም ስታነሳ እንደነበረው ግብአት አዲስ ግብአቶች እንኳን ማሟላት የተቸገሩ አካባቢዎች ቢኖሩ የነበሩትን የመጠገን የውስጥ ኢንስታሌሽናቸው በተለይ የኮኔክሽን ችግር ያለባቸው ከኢንተርኔት ጋር የተያያዙ ጉዳዮችን ለማስተካከል ጥረት ተደርጓል። ትምህርት ቤቶች በተለይ በትምህርት ቤት ደረጃ የኦንላይን ፈተና በሚሰጡ ትምህርት ቤቶች ጄኔሬተር መሟላት አለበት። ጄኔሬተርን የማሟላት ስራና የውስጥ ግብአቶችን የማሟላት ስራዎች ሲሰሩ ነው የቆዩት። ሰፋ ያሉ ትምህርት ቤቶች በራሳቸው ኮምፒውተር ለመግዛት ጥረት አድርገዋል። ያላቸውንም ለመጠገን ጥረት አድርገዋል። በክልል ደረጃም የጀማመርናቸው ነገሮች አሉ። በቀጣይ ይፋ ሲሆን በጋራ ምንገልጸው ነው የሚሆነው። በአጠቃላይ ግን ግብአቶችን ለማሟላት ስራ ሲሰራ ቆይቷል። ከዚህ በተጨማሪ ተግባሩ ከሌላው የመደበኛ ስራ በተለየ መንገድ የሚከታተል አካል ያስፈልገዋል እና ከክልል እስከ ትምህርት ቤት ግብረ ኃይል እንዲቋቋም ቴክኒክ ኮሚቴ እንዲመራው በተለይ የቴክኒክ ኮሚቴው አባላት የፈተና ክፍል ባለሙያዎች፣ የአይሲቲ ባለሙያዎች በደንብ እንዲከታተሉት ለማድረግ ጥረት ተደርጓል። እስካሁን ድረስ እንግዲህ ከአስፈታኝ ትምህርት ቤቶች ውስጥ ወደ 170 የሚሆኑ ትምህርት ቤቶች በኦንላይን ማስፈተን እንደሚችሉ እርግጠኛ ሆነው አሳውቀውናል ማለት ነው። ቀጣይ በሂደት ላይ ያሉ ከዚህም በላይ መጨመር የሚችሉ ተማሪዎች እንደሚኖሩ እያየን ነው። ስራውን ቀደም ብለን ነው የጀመርነው፣ ግን አሁንም ቢሆን ሰፊ ስራ እየተሰራ እንደሆነ ነው ማንሳት እንፈልጋለን። እንደ ተማሪዎችንስ ምን ያህል ለማዘጋጀት ጥረት ተደርጓል? አሁን በተለይ የኦንላይን ፈተና ሲባል በቴክኖሎጂም በስነ ልቦናም በተለያየ መንገድ አዲስ ሲስተም ነው። ተማሪዎች ከለመዱ ስርዓት ይዘውት ከመጡ ስርዓት ለየት ያለ ነውና በዛ መልኩ ምን ያህል እንዲዘጋጁ ጥረት ተደርጓል? ለመምህራኖች ውስጥ ለነሱስ ምን ያህል ግንዛቤ ምን ያህል የተሰሩ ስራዎች? ልክ ነው። የመጀመሪያው ስራ ግንዛቤውን መፍጠር ነው። ልጆቹ በኦንላይን ይፈተናሉ የሚለውን ግንዛቤ መፍጠር ስራ ነው የሚሰራው። ከዛ ቀጥሎ ደግሞ ልጆቹ መለማመድ አለባቸው። ስለዚህ የሚለማመዱበት ፕላትፎርም በትምህርት ሚኒስቴር በኩል ተዘጋጅቷል። ልጆች ሳይለማመዱ በግብታዊነት ወደ ፈተና እንዲገቡ አንፈልግም። አሁን የለየናቸው ተማሪዎች በትክክል የተለማመዱ እና በትክክል ይሄን ፈተና መፈተን የሚችሉ ልጆችን ነው። ለዛ ነው ዝግጅት ያስፈልገው ከአመቱ መጀመሪያ ጀምሮ ማለት ነው። ስለዚህ የሚለማመዱበት ሁኔታ በትምህርት ቤት ደረጃ ተዘጋጅቷል ማለት ነው። ቀጣይ ደግሞ የሚቀሩ ተማሪዎችንም በቀጣይ ወራት እያዘጋጀን ነው የምንሄደውና ግንዛቤ መፍጠርም የማለማመድ ስራም የቴክኒክ ኮሚቴውና የግብረ ኃይሉ አንዱ ተልእኮው ነው፣ አንዱም ስራው ነው። በዛ መንገድ እየሰራን ያለ ነው። መልካም። እንደው ከዚህ ጋር ተያይዞ በትምህርት ዘርፉ ባለፉት ዓመታት የደረሰው ጉዳት ከፍተኛ ነው እንደሚታወቀው እና እንደው ይህንን ጉዳት ማካካስ የሚችል ተማሪዎቻችን በስነ ልቦና ማንቃት ማዳበር የግድ ያስፈልጋል እና እንደው የተለየ መንገድ ትምህርት ቢሮ የተከተለው ነገር ምን አለ? ይህንን ማካካስ በሚችል መልኩ የደረሰው ችግር በጣም ሰፊ ነው። እንደ ክልል በሁሉም ተቋማት እና አጠቃላይ እንደ ክልልም የደረሰብን ኪሳራ በቀላሉ የሚገመት ነው ብዬ አልወስድም። በጣም ሰፊ ችግሮች ናቸው የተፈጠሩት። የመጀመሪያው ጉዳይ በስነ ልቦና የደረሰው ጉዳት ነው። በመምህራን ላይ፣ በተማሪዎች ላይ፣ በአጠቃላይ በትምህርት መዋቅሩ ላይ ተማሪዎች ከትምህርት ገበታ ውጭ መሆናቸው፣ መምህራን ማስተማር እየፈለጉ ከሚወዱት ሙያ ርቀው እንዲቆዩ መደረጋቸው አይደለም አንድ አመት በላይ አንድ ሳምንት እንኳን ሰው ከሚወደው ስራ ተነጥሎ ሲቆይ የሚደርሰው የስነ ልቦና ጫና ቀላል የሚባል አይደለም። ስለዚህ የመጀመሪያው ጉዳይ የስነ ልቦና ጫናው ነው። ሁለተኛው በግብአት ላይ የደረሰው ኪሳራ ነው። በጣም ብዙ ትምህርት ቤቶች በከፊልም ይሁን ሙሉ በሙሉ ወድመዋል። መጽሐፍት ተቃጥለዋል። የመማሪያ ቁሳቁሶች ወድመዋል። ስለዚህ በግብአት ላይ የደረሰው ኪሳራ በጣም ሰፊ ነው ብሎ መውሰድ ይቻላል። በአጠቃላይ በትምህርት መዋቅሩ ላይ ተማሪዎች ከትምህርት ገበታው ውጭ በመሆናቸው ክልላችን ማስተማር ያለበትን የህዝብ ቁጥር ማስተማር ያለበትን የተማሪ ቁጥር ልጆች ትምህርት በራሱ በእድሜ ገደብ እየተገደበ ነው። በማንኛውም ጊዜ ትምህርት ልንማር እንችላለን። ልክ ነው፣ እድሜ ላይ ገድበው ይችላል። ግን ልጆች በትምህርት ገበታ ውስጥ መቆየት ያለባቸው የጊዜ ገደብ ደግሞ አላቸው። አንድ ህፃን ቅድመ አንደኛ ላይ የሚቆይበት የእድሜ ገደብ አለው። አንደኛና መካከለኛ ላይ እንዲቆይ የሚፈለግበት የእድሜ ገደብ አለው። ሁለተኛ ደረጃ እንዲቆይ የሚፈለግበት የእድሜ ገደብ አለው። ሁለተኛ ደረጃ አጠናቆ ወደ ዩኒቨርሲቲ ወይ ወደ ኮሌጅ ወይም ደግሞ ወደ ስራ የሚሰማራበት የጊዜ ገደብ አለው። ያን የጊዜ ገደብ ሁሉ ነው ያባከነው ማለት ነው። ብዙ ልጆች በአጭር ጊዜ ውስጥ ትምህርታቸውን አጠናቀው ወደ ስራ መግባት በሚችሉበት ጊዜ አሁን እንደገና ወደ ትምህርት እየገቡ ያለበት ሁኔታ ነው ያለውና ኪሳራው ቀላል አይደለም ብዬ ያነሳሁት እሱ ነው። ይሄን ለማስተካከል እየሰራናቸው ያሉ ስራዎች አሉ። የመጀመሪያው ጉዳይ ሌሎች ተማሪዎች ወደ ትምህርት ገበታ መጥተው በአጭር ጊዜ የሚያጠናቅቁበትን መንገድ መፈለግ። ለምሳሌ የተፋጠነ የትምህርት ፕሮግራም አንዱ ማሳያ ነው።
ልጆች ከጀመሩበት የክፍል ደረጃ ጀምረው በየአመቱ ከሚሄዱ በአጭር ጊዜ ውስጥ ወደ 6ኛ ክፍል የሚደርሱበት ሞዳሊቲ ለመከተል ጥረት እያደረግን ነው። ከዚህ ውጭ ደግሞ ሌሎች የመማሪያ ስልቶችን ልጆች በአንደኛው የትምህርት አሰጣጥ ዘዴ ያልቻሉትን በሌላኛው የትምህርት አሰጣጥ ዘዴ እንዲከታተሉ የማድረግ ስራዎች እየተሰሩ ያለበት ሁኔታ ነው ያለውና ልዩ ልዩ መንገዶችን መከተል አንደኛው ስልት ነው። ሁለተኛው ታችኛው የክፍል ደረጃ ላይ አስፍቶ መስራትን እየተከተልን ነው። በተለይ ቅድመ አንደኛ ላይ መስራት አለብን ብለን በዚህ አመት ቅድመ አንደኛን እንደ አንድ ኢኒሼቲቭ ነው የያዝ ነው። በክልል ውስጥ በመንግስት ደረጃ የተያዙ የህዝብ ፍላጎት የሆኑ ኢኒሼቲቮች አሉን። ከነዛ ኢኒሼቲቮች ውስጥ አንዱ ቅድመ አንደኛ ነው። ስለዚህ ቅድመ አንደኛን ከዚህ በፊት ከነበረው በተለየ መንገድ በተለይ በቀበሌ አንድ የመገንባት ስራ የትምህርት ቤቶችን ራሳቸው እንዲችሉ የማድረግ እና ሰፊ ተማሪ እንዲቀበሉ የማድረግ ስራዎች እየሰራና ያለ ነው። ከላይም ከታችም ያሉትን የክፍል ደረጃዎች አጣጥሞ ለመስራት ጥረት ተደርጓል። ያ ማለት ግን እነዚህ የተከተልናቸው ስልቶች በአጭር ጊዜ ውስጥ የደረሰውን ኪሳራ ያክክሳሉ ተብሎ የሚወሰድ አይደለም። ለማገገም ግን የሚያስችሉ ስልቶችን ለመጠቀም ጥረት እየተደረገ ነው ማለት ነው። እንደ ትምህርት ቢሮ በተለይ ይህንን የስነ ልቦናውን ችግር እንዲቀረፍ ለማድረግ ተማሪዎች በስነ ልቦና እንዲዘጋጁ ለማድረግ የተከተላችሁት አንድ ሁለት ብለን ማንሳት እንችላለን ዘዴዎች? መጀመሪያው የስነ ልቦና ስራውን ለመስራት የስነ ልቦና ግንባታ ስራ የሚሰሩ አካላቶች ጋር መስራት ያስፈልጋል። ማለት የስነ ልቦና ግንባታ በራሱ የሚጠይቀው የትምህርት ዝግጅት አለው፣ ፍላጎት አለው፣ ፕሮፌሽናል የሆነ ነገር ነው። ማንም ሰው ተነስቶ ሊሰጠው የሚችል ነው ብዬ አላስብም። ከዚህ አኳያ በተለይ ከዩኒቨርሲቲዎች ጋር ከኮሌጆች ጋር ሙያው ካላቸው ሰዎች ጋር ተገናኝቶ ለመምህራን ስልጠና እንዲሰጥ ለትምህርት አመራሮች ስልጠና እንዲሰጥ እነዚህ ስልጠናውን የወሰዱ የትምህርት አመራሮችና መምህራን ደግሞ ለትምህርት ቤቱ ማህበረሰብ ስልጠናውን እንዲሰጡ ለማድረግ ጥረት እየተደረገ ነው። በሁለተኛ ደረጃ ትምህርት ቤቶቻችን የጋይዳንስና ካውንስለር ባለሙያዎች አሉ። እነዚህ የጋይዳንስና ካውንስለር ባለሙያዎች እንዲሰሩ ማድረግ፣ መንግስታዊ ያልሆኑ ድርጅቶች አሉ ከትምህርት ጋር የሚሰሩ ይሄ በክልል ደረጃ የትምህርት ጋር የሚሰሩ በጋራ የሚገናኙበት ፕላትፎርም አላቸው። እነሱ ጋር እየተገናኘን በቅድሚያ ትኩረት ሰጠው እንዲሰሩን ከምንጠይቃቸውና ከምናቀርብላቸው ስራዎች ውስጥ የስነ ልቦና ግንባታን የሚሹ ስልጠናዎችን እንዲሰጡልን ማድረግ ነው። ስለዚህ ስልጠናዎችን መስጠት፣ እነዛ ስልጠናዎች ደግሞ ወደታች እንዲደርሱ የማድረግ ስራ ወደ ተግባር እንዲገቡ ማድረግ ነው። ሁለተኛው ሰው ከስራ ውጭ ሆነው ሰው ወደ ስራ እንዲገባ እና የነበረውን ችግር በጊዜ ሂደት ይህን ችግር እንዲወጣ የማድረግ ስራዎች፣ እርስ በርስ ተሞክሮ የመለዋወጥ ስራዎችን ለመስራት ጥረት እየተደረገ ነው። በተለይ በ12ኛ ክፍል ፈተና ላይ ተማሪዎቻቸው ሙሉ በሙሉ የሚያሳልፉ ትምህርት ቤቶች እንዳሉ ሆኖ በአንጻሩ ደግሞ ሙሉ በሙሉ ተማሪዎቻቸውን የማያሳልፉ ትምህርት ቤቶች ያው እንዳሉ ከዚህ በፊት መረጃዎች ያሳያሉ። ይህንን ችግር በመለየት የመፍትሄ አቅጣጫ ምን የተቀመጠ ነገር አለ? ልክ ነው። በሀገር አቀፍ ደረጃም በክልል ደረጃም ሙሉ በሙሉ የማያሳልፉ ትምህርት ቤቶች አሉ። እንደተባለው 100% የሚያሳልፉ ትምህርት ቤቶች አሉን። ከፍተኛ ተማሪ ቁጥር የሚያሳልፉ ትምህርት ቤቶች አሉን። ምንም ደግሞ የማያሳልፉ ትምህርት ቤቶች መፈጠራቸውን ከዚህ በፊት የገመገም ነው። ከዚህ ለመውጣት እንደ ክልልም በሀገር አቀፍ ደረጃም የተቀመጡ አቅጣጫዎች አሉ። ከዚህ አኳያ የመጀመሪያው እየተሰራ ያለው ችግራቸው ምንድነው የሚለውን መለየት ነው። እነዚህ ትምህርት ቤቶች ከመምህራን ጋር የተያያዘ ችግር ነው ያለባቸው፣ ከግብአት ጋር የተያያዘ ችግር ነው ያለባቸው ወይስ ከመሪዎች ጋር ያለው ችግር ነው የሚለውን ከትምህርት ቤት ችግሮቹ ይለያያሉ። ስለዚህ የዛ ትምህርት ቤት ችግር ምንድነው የሚለውን የመለየት ስራዎች ተሰርተዋል ማለት ነው። አንዱ በ6 ወርም ስንገመግም በ9 ወር በየሩብ ዓመትም ስንገመግም እነዛ ትምህርት ቤቶች ላይ ተጨማሪ ነገር ምን ተሰራ ብለን የምንገመግመው ነው ማለት ነው ከነበረባቸው ችግር ተነስቶ። ሁለተኛው ለመስራት ጥረት እየተደረገ ያለው ለትምህርት አመራሮቹና ለመምህራኖቹ ስልጠናዎችን የመስጠት ነው። በተለይ በትምህርት ሚኒስቴር በኩል በዚህ ዓመት በፕሮጀክት ደረጃ ተይዞ ስራ እየተሰራ ነው። መንግስታዊ ካልሆኑ ድርጅቶች ጋርም በጋራ ለመስራት ጥረት ተደርጓል። እዚህ በፊትም በሚዲያ ሲተላለፍ የነበረ ነው። መምህራኖቹን ለማሰልጠን ጥረት በመደረግ ላይ ያለበት ሁኔታ ነው ያለው። ይሄ አንዱ ችግር ይፈታል። በተለይ ከመምህራን ጋር ተያይዞ የታዩ ጉለቶችን ለመፍታት ጥረት የሚደረግበት ነው። ሶስተኛው የግብአት የማሟላት ስራዎች ናቸው። አንዳንዶቹ ላቦራቶሪያቸው፣ ላይብረሪያቸው፣ የውስጥ ቁሳቁሳቸው ያልተሟላ ነው። ስለዚህ ወረዳዎች የሁለተኛ ደረጃ ትምህርት ቤቶችን ለይተው ግብአት እንዲያሟሉላቸው ለማድረግ ጥረት ተደርጓል። በተቻለ መጠን በዚህ አመት ምንም ተማሪ የማያሳልፍ ትምህርት ቤት ሊኖረን አይገባም በሚል ስራ እየሰራን ነው ማለት ነው። እንደው ይህንን ጉዳይ ችግሩን
ስትገመግሙ ስታጠኑ ዋና ለውጤት መቀነስ ምክንያት የሆኑት ነገሮች ምንድን ናቸው? ከአንደኛው ትምህርት ቤት የሌላኛው ትምህርት ቤት ችግር ልዩነት አለው። በስፋት የምናስተውለው ግን አንዳንዶቹ በጣም ብዙዎቹ ብሎ በሚወሰድ ሁኔታ ከማዕከል ራቅ ያሉ ትምህርት ቤቶች ናቸው። ከማዕከል ራቅ ያሉ ትምህርት ቤቶች ብቻ ሳይሆን የግብአት በደንብ ያልተሟላላቸው ትምህርት ቤቶቹ በጣም ሰፊ ናቸው። ላብራቶሪ ያልተሟላላቸው፣ ላይብረሪ ያልተሟላላቸው፣ የትምህርት ቤት የአገልግሎት መስጫ ማዕከል ያልተሟላላቸው፣ አንዳንዶቹም በህዝብ ፍላጎት ጭምር እዚህ አካባቢ በጣም ርቀት አለብን ሊከፈቱልን ይገባል ተብለው ስታንዳርዳቸውን ሳያሟሉ የተከፈቱ ትምህርት ቤቶች አሉ። ስለዚህ ይሄኛውን በተመለከተ በተቻለ መጠን እዚህ በኋላ ስታንዳርዱን ሳያሟላ ትምህርት ቤት እንዳይከፈት ማድረግ አንደኛው ነው። የተከፈቱ ትምህርት ቤቶች ደግሞ ግብአታቸውን እንዲያሟሉ የማድረግ ስራ እየተሰራ ነው። ስለዚህ አንዱ የግብአት ችግር ነው። ሁለተኛው ችግር ያየነው ትምህርት ቤቶቹ የሁሉም አይደለም ግን የአብዛኛዎቹ ከማዕከል የራቁ በመሆናቸው ምክንያት መምህራን ተደራሽ የማይሆኑባቸው አካባቢዎች አሉ። በተለይ በአመቱ መጀመሪያ ላይ በዝውውር መምህራን ይነሱና ሌላ መምህር ሳይተካባቸው የሚቆዩ ትምህርት ቤቶች አሉ። ይሄ በራሱ ከርቀቱ ጋር የሚመጣው አንዱ ችግር ተደርጎ የሚወሰድ ነው። እሱም አንዱ ፈተና ሆኖ ነው ያየ ነው። ስለዚህ እዚህ በኋላ ዝውውር ሲሰራ መምህር ሳይተካ መምህር ማይነሳባቸው ሁኔታዎች ይኖራሉ። በፍጥነት እንዲሟላ የማድረግ ስራ መስራት ያስፈልጋል ማለት ነው። ከመምህር ጋር በተያያዘ ሶስተኛው የድጋፍና ክትትል ስርዓታችን ጉለት ነው። ሁሉንም ትምህርት ቤቶች እኩል ያለ መደገፍ ማለት በሚፈልጉት ድጋፍ ልክ አንዳንዶቹ ትምህርት ቤቶች በራሳቸው አቅም መስራት የሚችሉ ርዕሰ መምህራኖቹ የሚሰሩት ሱፐርቫይዘሮቹ የሚሰሩት የሌላን ሰው ድጋፍ የማይጠይቁ ትምህርት ቤቶች አሉ። አንዳንዶቹ ትምህርት ቤቶች ደግሞ በጣም ሰፊ ድጋፍ የሚጠይቁ ትምህርት ቤቶች አሉ። ስለዚህ ድጋፋችን የትኞቹ ትምህርት ቤት ላይ ነው ለይቼ መደገፍ ያለብኝ ብሎ ከመደገፍ የሚመነጩና ከዚህ ጉለት የሚመነጩ መሆናቸውን ያየ ነው። እነዚህን ካሟላን ትምህርት ቤቶቹ ተማሪዎቹ የኛ ልጆች ናቸው። ሌሎችም አካባቢ ቢማሩ ማለፍ የሚችሉ ልጆች ናቸው። መምህራኖቹ በተመሳሳይ ሂደት የሰለጠኑ መምህራን ናቸው እና እነዚህን ካሟላን ተማሪዎቹ ማያልፉበት ምንም መንገድ የለምና በክልል ደረጃ ተቆጥሮ ለእያንዳንዱ ዞን ለእያንዳንዱ ወረዳ ተሰጥቷል። የትኛው ትምህርት ቤት ነው ያላሳለፈ በዚህ አመት እንዲያሳልፍ ምን እየሰራ ነው በሚል ድጋፍና ክትትል እያደረግን ነው። ሁሉም ትምህርት ቤቶች በተመሳሳይ ስርዓተ ትምህርት ነው የሚማሩት። ሁሉም ትምህርት ቤቶች የሚያስተምሯቸው የሚመሯቸው መምህራን በተመሳሳይ ሲስተም ውስጥ የወጡ መምህራን ናቸው። ልዩነቱ የድጋፍና ክትትልና ቅድም ያነሳሁት የግብአት ችግር ስለሆነ እነዚህን ስናሟላ ተማሪዎቹ የሚያልፉበት እድሉ ሰፊ ነው የሚሆነው። እንደውም ለተማሪዎች ውጤት ማማር መሻሻል ሞዴል የሚሆኑ መምህራኖቻቸው ያው ይታወቃል ሁላችንም ያለፍንበት ስለሆነና የመምህራን ድርሻ እጅግ በጣም ከፍተኛ ነው። ስለዚህ እንደው መምህራን የተማሪዎቻቸውን ውጤት ለማሻሻል በኩል ሚናቸውን እንዲወጡ እንደ ትምህርት ቢሮ በመምህራን ላይ እስካሁን ምን ስራዎች ተሰሩ? የትምህርት ጥራትን ከማረጋገጥም የተማሪዎች ውጤት ከማሻሻልም አኳያ ወሳኝ ሚና ካላቸው አካላት ውስጥ መምህራን ናቸው። መምህራን ሚናቸውን እንዲወጡ በትምህርት ቢሮ በኩል ስራዎችን ለመስራት ጥረት ተደርጓል። ቅድም እንዳነሳሁት ባለፉት አመታት የገጠመው ጫና እንደተጠበቀ ሆኖ የመምህራንን ብቃት ለማሳደግ በዘርፉ ላይ ተወዳዳሪ መምህራን እንዲሆኑ ለማድረግ የአጭር ጊዜና የረዥም ጊዜ ስልጠናዎችን ለመስጠት ጥረት ተደርጓል። በተለይ የአጭር ጊዜ የክረምት ላይ ስልጠና በሁለተኛ ደረጃ በትምህርት ሚኒስቴር፣ በክልል ደረጃ ደግሞ በትምህርት ቢሮ በኩል ተዘጋጅቶ በአዲሱ ስርዓተ ትምህርት በተዘጋጁ የመጽሐፍ ትውውቅ ብቻ ሳይሆን አጠቃላይ ኮንቴንት ላይ መሰረት ያደረገ ይዘት ላይ መሰረት ያደረገ ስልጠና ተሰጥቷል። ይሄ ስልጠና እኛ ባለን ግምገማና በየአካባቢውም ሂደን በሱፐርቪዥን እንዳየ ነው በመምህራን ብቃት ላይ ከፍተኛ የሆነ ለውጥ እንዳመጣ አይተናል። ነገር ግን ይሄ ስልጠና ለሁሉ መምህራን መዳረስ አለበት። ስለዚህ የቀጣይም የርብርብ ማዕከል ተደርጎ ይወሰዳል። ያሰለጠናቸው ሁሉን መምህራን አይደለም፣ ውስን መምህራን በተወሰኑ የትምህርት አይነቶች ነው ያሰለጠን ነው። ያን ስልጠና ማስፋትና ማስቀጠል በጣም ወሳኝ ነውና አንዱ ትምህርት ቢሮ ሰራ ነው በምንወስደው የመምህራን ስልጠና በክረምት ወቅት መሰጠቱ በጣም ትልቅ ውጤት ነበረው ብሎ መውሰድ ይቻላል። ከዛ ባለፈ የአዲሱ ስርዓተ ትምህርትን ተከትሎ የመጽሐፍ ትውውቅ ስራዎችን በስፋት ለመስራት ጥረት አድርገናል። ኦልሞስት ሁሉንም ሳብጀክቶች አጠናቀላል ማለት ይቻላል። አሁን የቀረን የሰባተኛ ክፍልና የስምንተኛ ክፍል የስራና ተግባር ትምህርትና የአይሲቲ ትምህርት ብቻ ነው የቀረን ብሎ መውሰድ ይቻላል። ሌሎቹን ለማሰልጠን ጥረት ተደርጓል። የመጽሐፍ ትውውቅ ለማድረግ ጥረት ተደርጓል። ሁለተኛው ሰራን ብለን የምንወስደው እሱ ነው። ሶስተኛው መምህራንን በተለያየ ጊዜ
ስልጠናዎች እንዲያገኙ የማድረግ ስራዎች አሁን በትምህርት ቢሮ አቅዶ ከሚሰራቸው ስራዎች በተጨማሪ መንግስታዊ ካልሆኑ ድርጅቶች ጋር ስልጠናዎች እንዲያገኙ የማድረግ ስራዎች እየተሰራ ነው። ግን ካለን የተቋም ስፋት አኳያ ካለን የመምህር ቁጥር አንጻር እና ካለን ፍላጎት አኳያ ሁሉንም ተደራሽ አድርገናል ተብሎ የሚወሰድ አይደለም። ትናንትም ርብርብ ማዕከል ተደርጎ መሰራት አለበት፣ ዛሬም ተመሳሳይ ነው፣ ነገም መሰራት ያለበት ስራ ነው። በአንድ ጊዜ ሰርተን የምናጠናቀው ስራ አይደለምና የመምህራን የብቃት ጉዳይ የመምህራንን ተወዳዳሪ እንዲሆን የማድረግ ጉዳይ የትምህርት ቢሮ የሁል ጊዜ ተግባር ተደርጎ የሚወሰድ ስራ ነው ማለት ነው። መልካም። አሁን እንግዲህ ቀጣይ ለመጪው የተማሪዎች ፈተና ውጤት መሻሻል፣ ማማር፣ እድገት የተማሪዎች የወላጆች እንዲሁም የመምህራን ጥምረት ውጤት በስፋት ይጠበቃልና በተለይ ከወላጆች የሚጠበቅ ተግባር አለ፣ ከመምህራን የሚጠበቅ አለ፣ ከተማሪዎችም ከራሳቸው የሚጠበቅ ተግባር አለ። ምን አይነት ስራዎች መደረግ መቻል አለባቸው? የትምህርት ጉዳይ በአንድ ተቋም ተጀምሮ በአንድ ተቋም የሚጠናቀቅ አይደለም። በሆኑ ግለሰቦች ተጀምሮ በሆነ ግለሰብ ብቻ የሚጠናቀቅ አይደለም። ከዚህ አኳያ ሁሉም ድርሻቸው መወጣት አለባቸው። ከተማሪዎች ቢጀምር በተለይ የአመቱ መጨረሻ ከመሆኑ ጋር ተያይዞ ከተማሪዎች የምንጠብቀው ስራቸው ትምህርትና ትምህርት መሆኑን ብቻ ተገንዝበው እንዲሰሩ ይፈለጋል ማለት ነው። ተጨማሪ ስራ የሚሰሩ በተለያየ ምክንያት ወደዛ ውስጥ የገቡ ሰዎች የሉም ለማለት አይደለም። አብዛኛው ተማሪ ግን ስራው ትምህርት ነው። ስለዚህ ሙሉ ጊዜውን ለትምህርትና ለትምህርት እንዲሰጡ ማድረግ ከተማሪዎች የሚጠበቅ ነው የሚሆነው። መደበኛ ትምህርቱን መከታተል፣ የማጠናከሪያ ትምህርት ሲሰጡ በአግባቡ መገኘት፣ ላይብረሪ በአግባቡ መጠቀም፣ ላብራቶሪ በአግባቡ መስራት ተገኝቶ የአይሲቲ ላቦች ላይ ሲጠሩ በአግባቡ መገኘት። ስለዚህ ሁሉንም በመደበኛም መደበኛ ባልሆነ ሁኔታም ተማሪዎችን ለማብቃት በሚደረገው ጥረት ውስጥ ንቁ ተሳታፊና ተጠቃሚ እንዲሆኑ ማድረግ የመጀመሪያው ከተማሪዎች የምንጠብቀው ይሄን ነው ማለት ነው። ሁለተኛው የምንጠብቀው ከወላጆች ነው። ወላጆች ልጆቻቸውን በተከታታይ ቀናት ሳያቋርጡ ሳያሳልሱ ወደ ትምህርት ቤት እንዲሄዱ ማድረግ ከወላጆች የሚጠበቅ ነው። ተማሪዎች አንድ ቀን አይደለም አንድ ክፍለ ጊዜ ሲባክንባቸው በውጤታቸው ላይ የሚያመጣው ተጽዕኖ ቀላል የሚባል አይደለም። ስለዚህ ልጆች ሁሌም ወደ ትምህርት ቤት እንዲሄዱ የማድረግ ስራ ከወላጆች የሚጠበቅ ነው። ተማሪዎቹን ወደ ትምህርት ቤት መላክ ብቻ ሳይሆን ሲመለሱ ደግሞ ምን ተምረዋል ብሎ መከታተል ያስፈልጋል ማለት ነው። በተለይ ከተማ አካባቢ ያሉ የተማሩ ወላጆች ያሉባቸው ልጆች ትምህርት ቤት ላይ ከሚያገኙት እውቀት በተጨማሪ ከሚያገኙት ትምህርት በተጨማሪ እቤታቸውም ላይ እርስ በርሳቸው እንዲተጋገዙ ትልቅ ወንድሞቻቸው እህቶቻቸው ትናንሾቻቸውን እንዲያግዙ በማድረግ ረገድ የወላጆች ሚና በጣም ወሳኝ ነውና ወላጆች ልጆቻቸው በአግባቡ ትምህርትን እንዲከታተሉ ማድረግ ከነሱ ይጠበቃል። ይሄ ብቻ አይደለም፣ ግብአት ሲሟላ ለትምህርት ቤቶች ግብአት እንዲሟላ ማድረግ። የትምህርት ቤቶች ግብአት መሟላት ለነሱ ለልጆቻቸው የሚተርፍ ነገር ነውና የትምህርት ቤቶች መራቆት የሚያራቁተው የኛን ልጆች ነው ብሎ አስቦ ግብአት የማሟላት ስራ ከወላጆች የምንጠብቀው ይሆናል። ከመምህራን በተመለከተ ቅድምም ለማንሳት እንደሞከርኩት በ6ኛ ክፍልም በ8ኛ ክፍልም በ12ኛ ክፍልም በትጋት ተማሪዎችን ለማብቃት እየሰሩ ያሉ መምህራን አሉ። ይሄን ትጋታቸው አጠናክሮ መቀጠል ያስፈልጋል። የሚሰጡት የማጠናከሪያ ትምህርት የሚሰጡት የማካካሻ ትምህርት የተማሪዎችን እውቀት መሰረት ያደረገ ልጆች የሚጎላቸው ምንድነው ብሎ ለይቶ በፕሮግራም ላይ የተመሰረተ የማጠናከሪያ ትምህርቶችን አጠናክሮ መስጠት የሚያስፈልግ ነው። ልጆቻቸውን በስነ ልቦና የማዘጋጀት ልጆች ወደ ፈተና የመግባት ጊዜያቸው እየመጣ ሲሄድ ወይም ደግሞ ጊዜው እየተቃረበ ሲመጣ መደናገጥ ሊኖር ይችላል፣ ፍርሃት ሊኖር ይችላል። ከዚህ እንዲርቁና ዝግጅታቸው ላይ ብቻ እንዲያተኩሩ የምክር አገልግሎት መምህራን የመጀመሪያው ምክር አገልግሎት የሚሰጡት መምህራን ነው የሚሆኑትና ይሄን ስራ እንዲሰሩ ይጠበቃል። በጥቅል ሁሉም ድርሻ ሲደመር ነው ውጤት የሚሻሻለው። የአንድ ተቋም ስለሰራ እቅድ ስላወጣ ስለደገፈ ስለተከታተለ ብቻ ውጤት የሚመጣ አይደለም። ሁላችንም በጋራ ከሰራን የተሻሉ ልጆችን ማፍራት እንችላለን። የተሻለች ሀገር፣ የተሻለ ክልል ይኖረናል። ተወዳዳሪ መሆን እድላችን ሰፊ ነውና ሁሉም ሰው የድርሻውን ይወጣ የሚል አስተያየት ነው ያለው። እዚህ ስቱዲዮ ተገኝተው ስለሰጡን ማብራሪያ ከልብ እናመሰግናለን። እኔ በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን የክልል አቀፍና ሀገር አቀፍ የተማሪዎች ፈተና የሚወስዱ ተማሪዎች ውጤታቸው እንዲሻሻል ምን አይነት ስራዎች እየተሰሩ ነው የሚለውን የዛሬው የወቅታዊ ዝግጅት አስመልክተን ያቀረብነው ዝግጅት በዚህ ይጠናቀቃል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ይካስ ማስረሻ ነበርኩ። መልካም ሳምንት።